ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። ህንድ እና ኢትዮጵያ እያደገ የመጣውን ትብብራቸው በሚያጎለብቱ አዳዲስ የትብብር መስኮች ላይ ትኩረት በማድረግ ተወያይተዋል። ጠቅላይ ሚኒስትር አብይ አህመድና የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሞዲ ልዑካን ቡድናቸውን በመያዝ ያደረጉት የጋራ ውይይት ሀገራቱ ዲፕሎማሲያዊ ግንኙነታቸውን ወደ ስትራቴጂያዊ ትብብር ማዕቀፍ ያሳድጉበት ሆኗል። በተደረገው የሁለትዮሽ ውይይት አገራቱ በንግድና ኢንቨስትመንት፣ በዲጂታላይዜሽን እና ቱሪዝም ዘርፍ ያላቸውን ትብብር ለማጠናከር በሚያስችሉ ጉዳይ ላይ ተነጋግረዋል። በትምህርት፣ በጤና እንዲሁም በዘላቂ ልማትና ንጹህ ኤነርጂ ልማት ላይ በጋራ መስራት በሚያስችሉ ሁኔታ ላይ የተመላከተበት የጋራ ውይይት የኢትዮጵያና የህንድ የወል ቅድሚያ ጉዳዮች መሰረት ያደረገ እንደነበር ተገልጿል። ወደ ስትራቴጂካዊ አገርነት ደረጃ የተሸጋገረው የኢትዮጵያና የህንድ የዲፕሎማሲ ግንኙነት በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ላካሄዱት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር የራት ግብዣ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ለልማት ያለው ቁርጠኝነት ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ የሚደነቅ ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተናግረዋል። ጠቅላይ ሚኒስትር ናሬንድራን ሞዲ የኢትዮጵያ የክብር ኒሻን ሸልመዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ ጉብኝት አዲስ አበባ ሲገቡ የተደረገላቸው አቀባበልና በአዲስ አበባ በሳይንስ ሙዚየም ጨምሮ ያደረጉት ጉብኝት በተንቀሳቃሽ ምስል ተከታትለን እንመለስ። ለክቡር ለህንድ ጠቅላይ ሚኒስትር መብራት ሰላም።
ጤና ይስጥልኝ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ካሉት የህንድ አቻቸው ናሬንድራ ሞዲ ጋራ በመሆን አረንጓዴ አሻራቸውን አኑረዋል። ህንድ በአረንጓዴ አሻራ መርሃ ግብርና በአንድ ጀንበር የሚሊዮኖች ተሳትፎ የችግኝ ተከላ ከኢትዮጵያ ጋር የሚመሳሰል ሀገር ናት። መሪዎቹ በጋራ አረንጓዴ አሻራ ካኖሩ በኋላ ጠቅላይ ሚኒስትር አብይ አህመድ በሁለቱ አገራት የፈጠሩት ታሪካዊ፣ ባህላዊና ዲፕሎማሲያዊ ግንኙነት ወደፊት ጸንቶ ይቀጥላል ብለዋል። ወደፊትም ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር የመገናኘት ተስፋ እንዳላቸው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በህንድኛ ባስተላለፉት መልእክት ገልጸዋል። በኢትዮጵያ ይፋዊ የስራ ጉብኝት ላደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት አሸኛኘት አድርገውላቸዋል። ሽኝቱን በተንቀሳቃሽ ምስል ተከታትለን እንመለስ። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር በኮፕ 32 ዝግጅት ዙሪያ ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍና ቡድናቸው ጋር ኮፕ 32 ዝግጅት ዙሪያ ተወያይተናል ብለዋል። በውይይቱም ኢትዮጵያና የአፍሪካ ህብረት የአህጉሪቱን በሚገባ የሚወክል ኮፕ 32 ለማዘጋጀት እንዴት ተቀራርበው መስራት እንደሚችሉ መምከራቸው ነው ጠቅላይ ሚኒስትሩ የገለጹት። በመሐሙድ አሊ ዩሱፍ መሪነት የአፍሪካ ህብረት ኮሚሽን ኮፕ 32ን የተሳካ ለማድረግ የኢትዮጵያ ቁልፍ አጋር ለመሆን ቁርጠኛ መሆኑን ተገንዝባል ሲሉ ጠቅላይ ሚኒስትሩ ገልጸዋል።
ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። የአንድ